በመካከለኛው ምስራቅ ጦርነት የታዩ 10 እውነተኛ ትዕይንቶች፣ በኢራን ምክንያት ዓለም ያስተናገደቻቸው አስደናቂ ሁነቶች፣ አየር ላይ ከፈነዳው አውሮፕላን እስከ ሰማይ ላይ የሚሳኤል ጨዋታ። የሰሞኑ የኢራን አሜሪካና እስራኤል ጦርነት ብዙ ነገሮችን እያሳየን ነው። በዚህ አጭር ጊዜ ውስጥ እንኳን እልፍ የቪዲዮ ምስሎችን እየተመለከትን ሲሆን ሁሉም በሚባል ደረጃ የሚያስደነግጡም የሚያስደንቁም ናቸው። የዘመናዊው ዓለም የጦርነት መድረክ ከባህላዊው የጥይትና የመድፍ ድምፅ ባለፈ በዲጂታል የመረጃ ማስተላለፊያዎች የታጀበ በመሆኑ በየሰዓቱ እልፍ የተንቀሳቃሽ ምስል ማስረጃዎችን እናገኛለን። በዚህ ወቅት ደግሞ የሚመጣውን የጦርነት ምስል እውነቱን ከሐሰቱ ለመለየት ትልቅ ትግል እየተደረገ ነው። በየሰዓቱ የሚለቀቁ የጦርነት ምስሎች በተለይም የፍንዳታና የሚሳኤሎች ቪዲዮዎችና ፎቶዎች ዓለምን በፍጥነት እያጥለቀለቁ ቢሆንም አብዛኛዎቹ ምስሎች ግን ትክክለኛነት የጎደላቸው ወይም በሰው ሰራሽ አስተውሎት AI የተቀነባበሩ መሆናቸው ትልቅ ስጋት ሆኗል። የተወደዳችሁ የሰሞነኛ ቤተሰቦች፣ ዛሬ በዓለማችን ላይ እጅግ አነጋጋሪ በሆነው በመካከለኛው ምስራቅ እየተከሰተ ባለው እሳታማ ቀውስ ውስጥ የታዩትን 10 እጅግ አስደንጋጭ ትዕይንቶች በዝርዝር ይዘንላችሁ መጥተናል። መረጃ ከሚሳኤል በበለጠ ፍጥነት በሚሰራጭበት በዚህ ዘመን ሰዎች ሳያስተውሉ የሚያጋሯቸው ምስሎች የጦርነቱ አካል እየሆኑ በመሆናቸው የትንታኔው እውነተኛውንና የተረጋገጠውን መረጃ ለመለየት እንዲረዳችሁ ያግዛል። በቆይታችን ከኢራን እስከ ፓኪስታን፣ ከቴህራን እስከ ቴልአቪቭ እያንዳንዱ ክስተት የታዩትን ምስሎችና የጂኦፖለቲካዊ አንድምታቸውን በጥልቀት እንመረምራለን። እስከ መጨረሻው አብራችሁን ዝለቁ። አንደኛ፣ የኩዌት ሰማይ ድራማና የአሜሪካ F-15 ጀቶች መከስከስ። እዚህ ቪዲዮ ላይ የታየው እጅግ አስደንጋጭ ትዕይንት የአሜሪካው ኩራት የሆኑት F-15 ተዋጊ ጀቶች በኩዌት ሰማይ ላይ ተመተው ሲወድቁ የሚያሳይ ነው። መጀመሪያ ላይ የኢራን ወገኖች ጀቶቹን የመታነው እኛ ነን የሚል ዜና ቢያሰራጩም በኋላ ግን እውነታው ለዓለም ይፋ ሆኗል። ሶስቱ እጅግ ዘመናዊ የሆኑት የአሜሪካ ጦር አውሮፕላኖች የተመቱት በጠላት ሳይሆን በራሳቸው አጋር በሆኑት በኩዌት የአየር መከላከያ ስርዓቶች በስህተት ነው። ቪዲዮው ፓይለቶቹ በሰከንዶች ልዩነት ውስጥ ራሳቸውን ከአውሮፕላኑ አውጥተው በፓራሹት ሲወርዱ የሚያሳይ ሲሆን ይህ ክስተት በከፍተኛ ውጥረት ውስጥ ያለ ወታደራዊ ኃይል የራሳቸውንና የጠላትን አውሮፕላን መለየት አቅቷቸው ለየወዳጅ ጥቃት እንደሚጋለጡ የሚያሳይ ትልቅ የታሪክ ማስታወሻ ነው። በኩዌት ሰማይ ላይ የታየው ይህ ፍንዳታና ተከታዩ የፓራሹት ትዕይንት በዘመናዊ ጦርነት ውስጥ የመረጃና የግንኙነት ስህተት ምን ያህል ዋጋ እንደሚያስከፍል ለዓለም በግልጽ አሳይቷል። ሁለተኛ፣ የባህሬን የእሳት ቃጠሎና የአሜሪካ ባህር ኃይል መጠቃት። በመካከለኛው ምስራቅ የባህር ላይ የበላይነትን ለመቆጣጠር ቁልፍ በሆነችው ባህሬን ላይ የተፈጸመው ጥቃት ሌላው ዋና አነጋጋሪ ጉዳይ ነው። በማናማ ከተማ ሰማይ ላይ የታየው ጥቁር ጭስና ታላቅ የእሳት ቃጠሎ ጥቃቱ ምን ያህል ከባድ እንደነበር ይመሰክራል። ኢራን በላከቻቸው ድሮኖች አማካኝነት የአሜሪካ 5ኛው የባህር ኃይል ክፍለ ጦር ዋና መስሪያ ቤት ላይ ጥቃት መሰንዘሩ በቪዲዮ ተረጋግጧል። ይህ ስፍራ የብሪታንያ ወታደራዊ ተቋማት የሚገኙበትም ጭምር በመሆኑ ጥቃቱ መላውን ምዕራባውያን ያስደነገጠ ነበር። ምንም እንኳን ከፍተኛ የሰው ሕይወት ባያልፍም እንዲህ ያለውን በከፍተኛ ቴክኖሎጂ የሚጠበቅ ወታደራዊ ማዕከል በድሮን ሰብሮ መግባት መቻሉ ቀጣዩ ጦርነት በሰው ኃይል ሳይሆን በትንንሽ ድሮኖች የሚወሰን መሆኑን የሚያሳይ ትዕይንት ነው። የባህሬን ሰማይ በእሳት ሲጋጋል የሚያሳየው ምስል የክልሉን የጸጥታ ስጋት ወደ አዲስ ምዕራፍ አሸጋግሮታል። ሶስተኛ፣ የከሸፈው የመካከለኛው ምስራቅ ጋሻና ከሰማይ የሚዘንቡ ብረቶች። በኳታር ዮርዳኖስና ኩዌት ሰማይ ላይ የታየው የሚሳኤል መከላከያ ስርዓቶች ፍልሚያ ሌላው አስገራሚ ትዕይንት ነው። እነዚህ ሀገራት ወደ እነሱ የሚመጡትን ሚሳኤሎች ለማክሸፍ ከፍተኛ ጥረት ቢያደርጉም ውጤቱ ግን ስኬታማ አልነበረም። በቪዲዮው ላይ እንደሚታየው መከላከያዎቹ ሚሳኤሎቹን በሰማይ ላይ ቢመቷቸውም የወደሙት የሚሳኤል ፍርስራሾች በመኖሪያ መንደሮችና በመኪና መንገዶች ላይ በመውደቃቸው ከፍተኛ ንብረት አውድመዋል። ይህ ሁኔታ የሚያሳየው በጦርነት ውስጥ ገለልተኛ የሆኑ ወይም የራሳቸውን መከላከያ የሚጠቀሙ ሀገራት እንኳ ከሰማይ በሚዘንብ የብረት ፍርስራሽ ሰለባ እንደሚሆኑ ነው። ምስሎቹ የጦርነቱን ቀጥተኛ ያልሆነ ጉዳት በሚገባ የሚያሳዩና የሰላማዊ ሰዎችን ስጋት የሚገልጹ ናቸው።
በኳታርና በዮርዳኖስ ሰማይ ላይ የታዩት የብርሃን ፍንጣቂዎችን ተከትሎ የሚመጣው ድምፅና ውድመት ጦርነት ግንባር ለሌላቸው ሀገራት እንኳን ምን ያህል ስጋት እንደሆነ ያስረዳሉ። አራተኛ የኢራን ፈታህ 2 ሃይፐርሶኒክ ሚሳኤል እና የቴክኖሎጂ ሽግግሩ። ኢራን የጦር መሳሪያ አቅሟን ለዓለም ያሳየችበት የፈታህ 2 ሃይፐርሶኒክ ሚሳኤል መወንጨፍ ከሰሞኑ ላይ የታየ ትልቅ ክስተት ነው። ይህ ሚሳኤል ከተለመዱት ሚሳኤሎች በተለየ ድምፅን ከ5 እጥፍ በላይ በሚበልጥ ፍጥነት የሚጓዝና አቅጣጫውን በቀላሉ የሚቀይር በመሆኑ ማንኛውንም የአየር መከላከያ ስርዓት የመስበር አቅም አለው። የኢራን አብዮታዊ ዘብ IRGC የሚሳኤሉን መወንጨፍና በሰማይ ላይ የሚያሳየውን እሳታማ ጉዞ በከፍተኛ ጥራት ቀርጾ ለዓለም አጋርቷል። ይህ ትዕይንት ለኢራን ጠላቶች ትልቅ የማስጠንቀቂያ መልእክት ሲሆን በክልሉ ያለውን የኃይል ሚዛን የሚቀይርና የባላስቲክ ሚሳኤል ቴክኖሎጂን ወደ አዲስ ደረጃ ያሸጋገረ ክስተት ሆኖ ተመዝግቧል። የፈታህ 2 ምስል በወታደራዊ ሳይንስ ውስጥ ያለውን ትልቅ የቴክኖሎጂ እድገት የሚያሳይ ሲሆን ምዕራባውያን የአየር መከላከያ ስልታቸውን በድጋሚ እንዲመለከቱ ያስገደደ ትዕይንት ነው። አምስተኛ በእስራኤል ሰማይ ላይ የታየው የሚሳኤል ዝናብና የአየር ላይ ሲኦል። ሌላኛው አስደናቂ ትዕይንት በእስራኤል ሰማይ ላይ የታየውና እጅግ አስፈሪ የሆነው የሚሳኤል ድብደባ ነው። በመቶዎች የሚቆጠሩ የሚሳኤል ፍንጣሪዎችና የመከላከያ ሚሳኤሎች ሲጋጩ የታየበት ትዕይንት ሰማዩን በእሳት የተሞላ አስመስሎታል። ሲቪሎች ከቤታቸው ሆነው የቀረጹት ምስል ፍንዳታዎቹ ምን ያህል ቅርብ እንደነበሩ ያሳያል። ምንም እንኳን አብዛኛዎቹ ጥቃቶች መክሸፋቸው ቢነገርም ጥቃቱ በተደጋጋሚና በከፍተኛ መጠን መሰንዘሩ በሕዝቡ ላይ የፈጠረው ስጋት በቪዲዮ ላይ በግልጽ ይታያል። ይህ ትዕይንት የዘመናዊ ጦርነትን መጠነ ሰፊነትና የአንድን ሀገር የአየር ክልል ለመጠበቅ የሚደረገውን እልህ አስጨራሽ ትግል የሚያሳይ ቁልፍ ምስል ነው። በእስራኤል ከተሞች ላይ የሚሰማው የሳይረን ድምፅና የሰማዩ ፍንዳታ የጦርነቱን አስከፊነት ለዓለም ሕዝብ ቁልጭ አድርጎ ያሳያል። ስድስተኛ በፓኪስታን ጎዳናዎች ላይ የተከሰተው ደም አፋሳሽ ተቃውሞ። የሰሞኑ የጦርነት ድባብ ከመካከለኛው ምስራቅ አልፎ ወደ ደቡብ እስያ እየተሻገረ ሲሆን በፓኪስታን የታየው ክስተት ደግሞ እጅግ ዘግናኝ ነበር። የኢራን ጠቅላይ መሪ መገደልን ተከትሎ በካራቺ ከተማ በ10 ሺዎች የሚቆጠሩ ሰዎች ወደ አደባባይ በመውጣት ቁጣቸውን ገልጸዋል። በቪዲዮው ላይ እንደሚታየው ተቃዋሚዎች የአሜሪካን ቆንስላ ለመውረር ሲሞክሩ ከጸጥታ ኃይሎች ጋር በፈጠሩት ግጭት ቢያንስ 22 ሰዎች ሲገደሉ ከ100 በላይ ቆስለዋል። የሚቃጠሉ ጎማዎች፣ ጥቁር ጭስና የጥይት ድምፅ የካራቺን ጎዳናዎች ወሯቸዋል። ይህ ትዕይንት የሃይማኖታዊና የፖለቲካ ትስስር ድንበር ተሻጋሪ መሆኑንና የአንድ መሪ መገደል በሩቅ ሀገራት ላይ እንኳን ምን ያህል ትልቅ አለመረጋጋት እንደሚፈጥር የሚያሳይ ነው። በፓኪስታን ጎዳናዎች ላይ የፈሰሰው ደም የክልሉ ግጭት ዓለም አቀፋዊ ሰለባዎች እንዳሉት የሚያሳይ ምስክር ነው። ሰባተኛ በባግዳድ ግሪን ዞን ላይ የታየው ታላቅ ትርምስ። በኢራቅ ዋና ከተማ ባግዳድ ውስጥ የሚገኘውና ከፍተኛ ጥበቃ የሚደረግለት ግሪን ዞን በተቃዋሚዎች ሲወረር የሚያሳየው ምስል ሰባተኛው ዋና ትዕይንት ነው። በመቶዎች የሚቆጠሩ ሰዎች የኢራንን መሪ ሐዘን ለመግለጽና አሜሪካን ለመቃወም ወደዚህ ቀጠና ለመግባት ሲሞክሩ ከኢራቅ ፖሊስ ጋር የፊት ለፊት ግጭት ውስጥ ገብተዋል። ፖሊስ አስለቃሽ ጭስና ጥይቶችን በመተኮስ ህዝቡን ለመበተን ሲሞክር የሚያሳዩት ምስሎች የኢራቅ መንግስት ምን ያህል ከፍተኛ ውጥረት ውስጥ እንዳለ ያሳያል። ይህ በባግዳድ የታየው ትዕይንት የሀገሪቱን የጸጥታ ሁኔታ መበላሸትና የህዝባዊ ቁጣን ታላቅነት የሚመሰክር የታሪክ አካል ነው። አረንጓዴው ቀጠና ለዓመታት የሰላምና የጥበቃ ምልክት ቢሆንም አሁን ግን የጦርነትና የህዝብ ቁጣ መድረክ ሆኖ በቪዲዮ ላይ ይታያል። ስምንተኛ በካሽሚርና በህንድ የታየው የኃይል እርምጃ። ሌላው አስደናቂ ትዕይንት በህንድ ቁጥጥር ስር በምትገኘው ካሽሚር የታየው የኃይል እርምጃ ነው። የኢራን መሪን ሞት ተከትሎ በሺዎች የሚቆጠሩ ሰዎች ወደ አደባባይ በመውጣት ተቃውሟቸውን ሲገልጹ ሁኔታው በፍጥነት ወደ ኃይል እርምጃ ተቀይሯል።
የጸጥታ ኃይሎችና ተቃዋሚዎች ባደረጉት ግጭት የካሽሚር ጎዳናዎች በድንጋይና በእሳት ተሞልተዋል። ይህ ትዕይንት የግጭቱ ተጽዕኖ በሙስሊሙ ዓለም ውስጥ ምን ያህል ስር የሰደደ መሆኑን የሚያሳይ ነው። በካሽሚር የታየው ተቃውሞ የኢራን ፖለቲካዊና መንፈሳዊ ተጽዕኖ ከሀገሪቱ ድንበር አልፎ በህንድና በፓኪስታን መካከል ያለውን ስስ ስሜት እንዴት እንደሚነካ ያሳያል። ምስሎቹ የህዝብን ስሜትና ፖለቲካዊ ቁጣን በአንድ ላይ አጣምረው የሚያሳዩና የሰላማዊ ሰዎችን ሰቆቃ የሚገልጹ ናቸው። 9ኛ ዓለም አቀፋዊ ቁጣ ከቤይሩት እስከ ዳካ። ሌላኛው ትዕይንት የጦርነቱን ዓለም አቀፋዊ ገጽታ በስፋት የሚያሳይ ነው። ከሊባኖስ ዋና ከተማ ቤይሩት ጀምሮ እስከ የመን፣ ኢራቅና የባንግላዴሽ ዋና ከተማ ዳካ ድረስ በሚሊዮኖች የሚቆጠሩ ሰዎች አደባባይ በመውጣት አሜሪካን ሲያወግዙ በቪዲዮ ይታያሉ። እነዚህ ሰዎች ለኢራን መንግስት ያላቸው ድጋፍ በታላቅ ድምፅ ሲገልጹና ተምሳሌታዊ ምስሎችን ሲያሳዩ ይታያሉ። ተቃውሞው በባህልና በቋንቋ ቢለያይም ሁሉም በጋራ የሚያስተጋባ መፈክር ግን አንድ ነው። ይህ ዓለም አቀፋዊ ምላሽ የኢራን አመራር በዓለም ዙሪያ ባሉ ሙስሊሞች ዘንድ ያለውን ሰፊ ተጽዕኖ የሚያረጋግጥ ነው። ምስሎቹ የህዝብን ስሜት በመጠቀም ፖለቲካዊ አጀንዳዎችን እንዴት ማንቀሳቀስ እንደሚቻልና የዓለም ጂኦፖለቲካ እንዴት በአንድ ክስተት እንደሚናወጥ ያሳያሉ። 10ኛ የደስታና የሐዘን ሁለት ተቃራኒ ገጽታዎች በኢራን። 10ኛውና እጅግ አነጋጋሪው ትዕይንት በኢራናውያን ዘንድ የታየው ተቃራኒ ስሜት ነው። በአንድ በኩል በሚሊዮኖች የሚቆጠሩ ሰዎች በሐዘን ሲሰቃዩና ሲቃወሙ ቢታይም በሌላ በኩል ደግሞ በውጭ ሀገራት የሚኖሩ ኢራናውያን የአመራሮችን ሞት ተከትሎ በደስታ ሲያከብሩ ታይተዋል። እነዚህ ሰዎች በደስታ ሲጨፍሩና የነጻነት መፈክሮችን ሲያሰሙ የሚያሳዩ ምስሎች ከሌሎቹ የሐዘን ቪዲዮዎች ጋር ተቀናጅተው ቀርበዋል። ይህ ትዕይንት የሚያሳየው የአንድ ሀገር ሕዝብ አስተያየት ሁልጊዜ አንድ ወጥ እንዳልሆነና አንድ ክስተት ለአንዳንዱ ታላቅ ሐዘን፣ ለሌላው ደግሞ የነጻነት ተስፋ ሊሆን እንደሚችል ነው። ይህ የዲያስፖራው ደስታና የሀገር ውስጥ ሐዘን የኢራንን ውስጣዊ ክፍፍልና የወደፊት ተስፋ በሚገባ ይገልጻል። የተወደዳችሁ የሰሞነኛ ቤተሰቦች ሰሞናዊ የኢራንን ሁኔታ ተከትሎ የታዩ 10 ሁነቶችን ለእናንተ ያደረስንበትን ጥንቅር በዚሁ እናበቃለን። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም